አዎ ባይ ዘ ዌይ ማለት የፈለኩት ነገር ምንድነው? በሀገራችን ላይ የሃይማኖት አባቶችም አሉ። እንደገና ደግሞ አባ ገዳዎች አሉ። ትልቁ ጉዳይ አባ ገዳዎች አሉ። ትልቅ ከአባ ገዳዎች ጋራ የሃይማኖት አባቶች አሉ። ትላልቅ ሽማግሌዎችም አሉ። ማስታረቅ ሀገርን ማስታረቅ ማለት ወይንም ደግሞ ሀገርን ብቻ ሳይሆን ምንድነው ግጭትን፣ ጥላቻን፣ የማይጠቅመውን ነገር ለማስወገድ የሚሰሩ አባ ገዳዎች አሉ። ጥላቻን የሚያክል ነገር ማስወገድ የሚችሉ በሀገራችን ላይ አይደለም። ሰውና ሰው፣ ብሄርና ብሄር፣ ሀገርና ሀገር ከተጋጨ እኮ አባ ገዳዎች ያስታርቃሉ አይደል እንዴ? አባ ገዳዎች በትክክል ያስታርቃሉ እኔ እንደማውቀው። እና መታረቅ እና መስማማትን የምንችል ያክል እያለ ለምንድነው እኛ የምንባላው ወይንም የምንጣላው? ስል እኔ እንደ ወታደር ሆኜ አይደለም አሁን እያወራሁት ያለው ሬንጅ ስለለበስኩ ግን ይቅርታ። ምክንያቱም ስራ ላይ ስላለው ነው። በቃ የመጣልኝ በዚህን ሰዓት የተሰማኝ መንፈስ ስለሆነ ነው የምናገረው እና ለዛ ነው እንጂ መቀየር ነበረብኝ። ሬንጀሬን ቀይሬ በሲቪል ነበር ማውራት የነበረብኝ ግን ያው ሰዓት ስለሌለኝ ነው። ሰዓት ስለሌለኝ በቃ በዚህ ጉዳይ አጋጣሚ ላይ ለምን አልናገርም ብዬ ነው እንጂ ደግሞ ይፈቅዳል ህግም። ሬንጀር ለብሼ ባወራም ችግር የለውም ይፈቅዳል ስለሚያውቁት ህብረተሰቡ አይደለም ህግ አይደለም ህብረተሰቡ ሰውም ይረዳኛል ህጉም ይረዳኛል። ሀገር ደግሞ ህግ ይፈቅዳል። አታጣላ አስታርቅ ነው የሚለው። ጥላቻን አታበርክት ነው የሚለው ህግ ራሱ። በፍርድ ቤት ብትሄድ ራስ ተጣልተህ ሰው ተጣልቶ ሲሄድ መጀመሪያ ወደ ሽማግሌ ነው የሚልከው። ሽማግሌ ከደከመው በኋላ ነው ፍርድ ቤት ውሳኔውን የሚሰጠው፣ የራሱን ውሳኔ የሚሰጠው ማለት ነው። እና በሀገራችን ነባራዊ ጉዳይ ላይ ስንሰራ በንጽጽር ስናስተያየው ማለት ነው አሁን ሀገራችን ያልገባችበት ነገሮች ውስጥ ቶሎ ለመውጣት ፈጣን ናት። ፈጣን ናት። ለምንድነው ቅጣንቅጥ ውስጥ የምንገባው? ለምንድነው የቦካ ብኩትክት ያለው የማይጠቅመን ነገር ቡኮ ውስጥ የምንገባው? ከቡኮ ውስጥ መውጣት ነው የሚሻለን። እና እንደዚህ አይነት ቅጣንቅጥ የሚያስጠላ ቡኮ ውስጥ መግባት አያስፈልግም። እኛ የነቃን ትውልድ ነን። የነቃን ህብረተሰብ ነው ያለው። የነቃ ሀገር ናት። ሀገራችን ነቅታለች። በተለያየ ሲስተም ሀገራችን እድገት ላይ ነው ያለችው። ሀገራችን ከነቃች ቆይታለች። እኔ እውነቱን ነው የምለው። እንደዚች ሀገር የነቃ ሀገር ፍጥነት ላይ ያለች ሀገር የለም እስካሁን ድረስ። ኢትዮጵያ ብቻ ናት እየሮጠች ነው፣ በፈጣን ሁኔታ ነው እየሮጠች ያለችው እና እግዚአብሔር ይርዳት። እውነትን ነው የምለው። እግዚአብሔር ይርዳት። ኢትዮጵያ በፈጣን ሁኔታ ታድጋለች፣ በፈጣን ሁኔታ ትወጣለች፣ በፈጣን ሁኔታ ሀያል ሀገር ውስጥ ገብታለች። ደግሞ ሀያል ሀገራት አለማዊ ምንድነው ይሄ በአለም ላይ የሚታየው አይን ውስጥ ገብታለች ኢትዮጵያ ማለት ነው። እና ካደጉት ሀገራት ውስጥ አንዷ በፍጥነት እየሮጠች ያለችው ኢትዮጵያ አንድና አንድ ሀገራችን ብቻ ናት። እና ለምንድነው እኛ ሰዎች መግባባትን የሚያክል ነገር እያለ ለምንድነው ሰው ወደ ኋላ የምንጎትተው? ለምንድነው የምንስባት? ለምን ወደፊት እንድትራመድ አናደርጋትም? የማያግባባን ነገር ላይ ለምን አንግባባም? ተግባብተን ለምን አንሰራም? የምሬን ነው የምለው። በዛን ሰዓት ኢትዮጵያ
እኔ እንጃች ኢትዮጵያ እኔ እውነቴን ነው የምለው የእውነት እኔ ዛሬ ነው የምለው ዛሬው ነው ይኸው ዛሬ ነው ያለሁበት አይደለ ይሄ ለኢትዮጵያ ወይንም ለሀገሬ የማይመቻት አቀማመጥ ላይ ያለው ከሆነ ዞር ብዬ የእውነት እሷ እንዲመቻት ነው የማደርገው እና ሀገሬ ወደ ፍጥነት እንድትገባ የሚመቻትን አቅጣጫ ፈልጌ እቀጥላለሁ። የምሬን ነው የምለው። ምክንያቱም እዚህ ጋር ማልመቻት ነገር ከሆነ እንዲመቻት በፍጥነት የምትራመድበትን መንገድ መፈለግ አለብኝ። በቃ የእውነት ነው የምለው። እኔ ደግሞ እዚህ ጋር እንቅፋት ወይንም ደግሞ ምንድነው ታኮ ሆኜ እንዳትራመድ ማድረግ ከሆነ ታኮዋን ከስሩ አንስቼ እንድትራመድ አደርጋለሁ። ያ ማለት ነው እና መግባባትን የምንችለውን ያክል ስላለን ጥላቻም ይሰራልናል ለማለት ፈልጌ ነው። በቃ ከማንም ጋር እኔ ጥላቻ የለኝም። የግል ጥላቻም የለብኝም። የሀገራዊ ጥላቻም የለብኝም። መስማማት እንችላለን። በአባ ገዳ መታረቅ እንችላለን። ይቅር ባዮች ነን። ይቅር መባባል እንችላለን። ስለዚህ እኔ ከማንም ጥላቻ የለብኝም። አልጣላም ማለት ነው። ግን አንዳንድ ሰዎች እንበል እኔ ካልመራሁ እቺን ሀገር እኔ ብቻዬን የሚመለከተኝ እኔ ካልመራኋት እቺ ሀገር አትሆንም ብለው የሚገቡበት ከሆነ እርግጠኛ ወታደር ነኝ። እውነቱን መናገር ነው። ወታደር ነኝ። አይ ማንም ይምራት ማንም ያካሄዳት ብቻ በፍጥነት እየተጓዘች ስለሆነ አብሬያት እፈጥናለሁ፣ አብሬያት እንድትፈጥን እንቀሳቀሳለሁ፣ አብሬያት እረዳታለሁ ብሎ የሚቆም ከሆነ በራችን ክፍት ነው። እንደውም በሩን ከፍቼ ላሳይኛ። በራችን ክፍት ነው። የኛ በር ክፍት ነው። እውነቱን ነው የምለው። እንደዚህ በራችን ክፍት ነው። ከኛ ጋር ለሚራመዱ ሰዎች ማለት ነው። ቶሎ ፍጥነትን የሚፈልግ ሰው ማለት ነው። በራችን ክፍት ነው። እንፈጥናለን፣ አብረን እንሰራለን። የምሬን ነው የምለው። ግን ከጥላቻ ውስጥ እስኪ እንውጣ። የምር እኔ አካሌን ጠልቻለሁ። እኔ አካሌን ተጣልቼዋለሁ። እኔ አካሌን አግጄዋለሁ። ከዛሬ ጀምሮ ግን አነሳዋለሁ። ምክንያቱም ያ ጥላቻ ለእኔ ምንም አይደለም። እውነት ወንድማማችነት ግን ከምንም በላይ ነው። እኔ ወንድማማችነት እፈልጋለሁ፣ ይናፍቀኛል። አሁን እንበል ማን ነበረ ታሞ እኔ እንጃ እኔ ህሊናዬን ስብር ነው ያደረገኝ። እንደሱ አይነት ሰው በኢትዮጵያ ላይ መኖር ማለት ቀላል ነገር አይደለም እና ሲረዳ ያለው ሁሌም ፓስተር አብነት ሁሌም አየዋለሁ። መልካም ሰው ነው። በጣም ወደዋለሁ። የምሬን ነው የምለው እና ስራውን ሁሉ አደንቅለት ነበረ። ሲታመም እግዚአብሔር ፈጥኖ እንዲያድነው ተማጽኛለሁ፣ እሺ ለምኛለሁ። የእውነትን ነው የምለው። አሁንም እግዚአብሔር ከኢትዮጵያ አምላክ እኔ እንጃ የትንሽ ትልቁ አምላክ ሽማግሌ፣ አሮጊት፣ ህፃን፣ አዋቂ ሳልል ከሃይማኖት አባቶች ጀምሮ እውነት እግዚአብሔር ቋሚ እግዚአብሔር ሰው ላይ ያለው መንፈስ ሁሉ መልካም መንፈስ በሰማይ ላይ ያለው እግዚአብሔር ደም ቁስል ጨርቅ ሳይቀር ሰውን የሚፈውስ ኢየሱስ እውነት መንፈስህ መጥቶ እኛን የሚያሸት እኛን የምናሸት እኛን የሚያድን በፍጥነት በፈጣን ሁኔታ ድረስለት፣ አድኖ። ፈጣሪ አደራ፣ እግዚአብሔር አደራ። እግዚአብሔር ሶስቱ አብ ናቸው ስላሴዎች። እኔ ስላሴ ስንል በኦሮሞ ገዳ ውስጥ ስንገባ ኦዳ ማለት ነው። በመለኮት አንድ በአካል ሶስት። ያ ማለት ትልቁ ዋርካ ማለት ነው። እኔ በማምነው ማለት ነው እና በማንኛውም እግዚአብሔር እውነት
መቼም ሰው የፈለግከውን ነው የምታምነው፣ የፈለግከውን ነው የምታመልከው፣ የፈለግከውን ነው የምትይዘው። ስትይዝ ለምን ያስክ ብሎ ሰው አያስገድድህም። የራስ እምነት ነው፣ የራስ ፍላጎት ነው እና እንደየ ሃይማኖትህ ስትጸልይለት እንደየ እምነትህ ይገባሃል ወይንም ይሰማሃል። ለዛ ነው እኔም በራሴ ብዬ ያስኩት ማለት ነው። በራሴ እንዲህ ነው የማምነው እና የራሴ የሆነ እኔን ያድነኛል ብዬ ያስኩት ሃይማኖት እውነት ይደርስለታል ብዬ ነው እየጸለይኩ ያለሁት እና እግዚአብሔር ይድረስልህ። እግዚአብሔር የእውነት የቅን ልቦናህን፣ ትትናህን፣ ወርቅነትህን፣ ስራህን ሁሉ አይቶ ይማር። መቼም ሰው ይሄ ነህ ብለህ ይሄ ነው የሚገባው ብለህ አትልበትም። እግዚአብሔር ሆይ አምላኬ ሆይ እባክህ የሙጥኝ አደራህን አድንልን፣ አንተ ድረስልን፣ አንተ ፈዋሽ ነህ፣ አንተ ማሪ ነህ፣ አንተ ማረን፣ አንተ ፈውስልን፣ ወደ ነበረ አቋሙ ወደ ነበረ ንጹህ የሆነ ጤንነቱ መልስልን አደራህን እና እንደሱ አይነት ሰዎች አገራችን ላይ ቢበዙ መልካም ነው። አዎ በዚሁ ያዥው ልናገር ፈልጌ ነው እንጂ የሱ ለብቻ ነው። ቀደሙኑ ስጸልይለት የነበረው ለብቻ ነው። ግን አያይዤው ላወራህ ብዬ ነው ምሳሌ የወሰድኩት። ይሄን ማለት የምፈልገው ነገር ወገን ነው ለወገን ድራሽ፣ ወገን ነው ለወገን ከምንም ከወደክበትም የሚያነሳክ ካለህበትም የሚያነሳክ አንተን ለምን ጊዜም የሚያወድስክ ወገን ነው እና ጥላቻ ምንም አይፈጥርም፣ አይሰራልንም። እሱን እያየን መነሳት መንደርደር አለብን። በቃ ይሄንን የፈለኩት ነገር እና ምሳሌ የወሰድኩት እሱን መንደርደሪያ ላድርግ ብዬ ነው እንጂ ለእንትን አይደለም፣ ለፖለቲካ አይደለም። እና ለምን እኛ እንዲህ መዋረድ እያለብን እንዲህ እየተፈቃቀርን እንዲህ የሆነ እንቅፋት ሲነካን ስለምንረባረብ ይሄን አይነት ፍቅር እያለን ለምን እንጣላለን የሚለውን ነገር ወስጄ ነው። አዎ በቃ ምርጥ ፍቅር አለን። ምርጥ ፍቅራችን ምርጥ የሆነ መተሳሰብ ስላለን ኢትዮጵያዊንን እንተሳሰብ፣ እንቀጥልበት። አመሰግናለሁ። ኢትዮጵያ ወደፊት፣ ዛሬም ነገም ኢትዮጵያ እግዚአብሔር ሕዝቦቿን አብዝቶ ይባርክ።